ቦስ አንተ ትግሬ ነህ ኤርትራዊ ነህ? እኔ አበሻ ነኝ። አይ ነው አበሻማ ኦፍ ኮርስ አበሻ ነህ። ያ ግን ምንድነህ ኤርትራዊ ነህ ወይስ ኢትዮጵያዊ ነህ? አጥባ አስተካክላ እውነቴን ነው። ልብሱን ቀይራ ጃኬት ገዝታለት ቡታንታ ገዝታለት ብሎ እኔ አሁን በዚህ ቤት ዛሬ ሁሉም አክቲቪስት ሆነ። አይገርምም? ግን ሁሉም አክቲቪስት አይገርምም? ግን ሁሉም አክቲቪስት መሆን ፈለገ። የት ነበራችሁ ግን? በዋና አስፈላጊው ጊዜ የት ነበራችሁ? ይህን ነበሩ እነዚህ ሰዎች። ወገቡን እኮ ነው የሰበረችው ብሎኔ በቃ አንቺም በቃ ሰው ሆነሽ አንቺም ሰው ሆነሽ ዛሬ ልታወሪ ታይ ብሎኔ መጀመሪያ ይኸውልሽ አንተ እንዲያውም እኮ ዶክተር እኮ ብሎሃል። ጮክ ብለህ አታውራ ስትፈስ ተፈሳ እኮ ነው የተባልከው ብሎኔ። በጣም እኮ ነው የሚገርመው። አሁን መጥቶ ይንጫጫል እንዴ? ተጠንቀቅን። ያውን ነገ ከነገ ወዲያ እንደገና የጀርባ ብሎን ተፈቶ ስታነጥስ እኮ እንዴ የምትል ሰው እኮ ነው። እኔ ግን አይገርምም እንዴ እነዚህ ሰዎች? በጎንደረኛ ምንም የሆነ አባባል አለ። ሲይዙት ጭብጥ ሙሉ፣ ሲለቁት መሬት ሙሉ ይባላል። ጦርነት ሲከፈት ዛሬ የምታያቸው አክቲቪስቶች፣ ዛሬ የምታያቸው የትግራይ ድምፅ እንሁን የሚሉ አልነበሩም እንዳሉ ኖ ሾ ከምርኮ ነው። ቦስ ኤርትራዊ ነው። ባደወይ ኤርትራውያኖች እንወዳቸዋለን። ኤርትራውያኖች ኤርትራዊ ነን ብለው መጥተው ካልተናገሩ በስተቀር ትግሬነን ብለው ከመጡ ኤርትራውያኖች እኔ ምን አገባኝ? ትግሬዎችን ነው የምንናገረው፣ ቲፒኤልኤፍን ነው የምንናገረው። እስካሁን ኤርትራውያኖች ለእኔ መልካም ነገር ሲናገሩ፣ በዚህ ጉዳይ ላይ እኔን ሲያደንቁ፣ በዚህ ጉዳይ ላይ እዮዳብ ጎበዝ ትክክል ነህ ሲሉ ነው የሰነበቱት። ስለዚህ እኔ ኤርትራውያን አላየሁም። የኤርትራ እነማንካ ራሷ አዮታቤ እኔ በጣም ወታለሁ በጣም ግን ያውለ እንዳተማቸው አንድ በት ብላ በደንብ አርግብት። ስለዚህ ኤርትራውያኖች እኔ ሚቂ መሆኑ ምንም አላሉም። ኤርትራዊ የምንላቸው በቃ በኤርትራዊነታቸው የሚኮሩ እስካሁን ሲናገሩ ሰማችሁ? የለም። ስለዚህ ኤርትራውያኖች በዚህ ጉዳይ ላይ ምንም አላሉም። ግን እስኪ ትንሽ ስለ ብሎኔ እናውራ። ታርጋ እንዴ እንግዲህ በአንተ ላይም ዘመቻ እየተደረገ ነው። ለማንኛውም እኔን ቀጥሬያለሁ፣ ሴኩሪቲ ምናምን ቀጥሬያለሁ። ብርጅስቶን እህቴ አዶን ነው ዋይ በዚህ ደረጃ ህዝቡን ለማጥፋት እኔ ባደወይ የትግራይ እናቴ ናት። አሁንም ቢሆን ወደፊትም ቢሆን ለትግራይ እናት ድምፅ ሆናለሁ። እኔ ለሰድ ብዬ ተናገርኩ። ኦኬ ኢቭን ለምሳሌ ስህተት ብሰራ ዘር ያቆ 7 ዓመት በሙሉ ለትግራይ ህዝብ ድምፅ የሆነ አያጅቦ ትግሬ ነው 400 ሺህ ብር ነው የረዳሁት ብያለሁ። ኦኬ ለብዙ ትግሬዎች እኔ ትግሬ፣ ኦሮሞ፣ አማራ እኔ ኦሮሞ ያስተማርኳቸው ሰዎች አሉ። ላምጣቸው እንደ ዘር ያቆም ሽራይ ብሪንግ ላይክ ኦል የረዳኋቸው ትግሬዎች፣ ኦሮሞዎች ላምጣና ልደድራቸው። ያው አንድ ዓመት አላ 2026 ኤቭሪዴይ አንድ ቪዲዮ መስራት እንችላለን። ግን ለምሳሌ ነው እንትን አርግብ እኔ ለምሳሌ እንደው ስህተት እንኳን ሰርቼ ቢሆን በዚህ ደረጃ እንገላሃለን፣ እናጠፋሃለን፣ ቪዲዮ በየቦታ ፖስቱ። ለምንድነው ያለፈው 7 ዓመት አንተ ጥላውን ራሱ ለምንድነው ያለፈው 7 ዓመት የሰራውትን ፖዚቲቭ ነገር ያልፖስቱት? ኤኒዌር ቃል ነበር የሚጠብቁልኝ ማለት ነው። ምን መሰለ አሁን እንዳልከው አብራርቼ ወይ ምናምን ልጠይቀው አልችልም። ኖርማል እንደ ፍሬንድ ነው የማወራው ነው። ገብቶሃል አባባሌ? ግን አንዳንድ ጊዜ እኛ ፖለቲካውም እውቀት የሌለን ጥያቄውንም ማንችል ኖርማል ግን ፖለቲከኞች ናቸው ብሎ ህዝብን እንደ ህዝብ አሁን የትግራይ እናት ነው ተሳደብ የነበረው አይደል? ህሊና ያለው ሰው ሊፈርድ የሚችለው ነገር እኔ ጠየቁት ጥያቄ ለምንድን ነው ትግራይ እናት በዚህ ደረጃ የምትሳደበው ብዬ ያሰማሁት። እንዲሰማው ነው የሚሰማው ከሆነ ጭንቅላት ካለውና እንዲመልስልኝ ወይ ይቅርታ መጠየቅ ካለበት መሳሳቱን ማንም ሰው መናገር መቻል አለበት። ኖርማል ፖለቲከኛ ስላልሆንክ ሳይሆን አንድ ሰው እንደ ህዝብ እኔ ኤርትራን ህዝብ
ቢሳደቡ ሲናገሩ የአማራን ህዝብ እኔና ጃፒ እኮ እንደ ጌሙ እንደ አንድ ቀን እኔና ጃፒ እኮ ለሁለት ኳስ ተኗል። እንደዚሁ ነው ሪከርድ አድርገን የጠየቅነው። ምንድነው እያረክ ያለው? ለምንድነው የአማራን ህዝብ በዚህ ደረጃ ግን ነው እንደዚህ አይነት ስድብ ነው የተሰደው? ለሁለት ጠየቅነው። ምንም አይነት መልስ የለውም። ጌም ላይ ያ ነው። አሁን ደግሞ በዚህ እንትን ብሎ እዚህ ጋር ሊናገር የቻለው ማለት እኔ እንደ ጥያቄ ጠየቅኩት። ግን ለምንድነው በዚህ ደረጃ መናገር የፈለከው ነው ማለት ህዝብን እንደ ህዝብ መናገር በጣም ይከብዳል። ፖለቲካ ሌላ ነው። ስትናገር እኮ ፖለቲከኛ እኮ እንደ ፖለቲካ ማውራት አለ ይችላል። ፖለቲካ ኦኬ እንትን ነው ያወራል፣ ስለ ፖለቲካ ያወራል። አንዳንድ ነገሮች የሚያግባባኝ ነገር አለ። በአንድነት የሚያምነው ነገር ደስ ይለኛል። የሁሉንም ብሔር አግብቶ ሲያወራ ሳልፋ ያወራሉ ደስ ይለኛል፣ አልጠለው። ግን በዚህ ደረጃ ግን የአንድን ብሔረሰብ የአማራንም የትግራይንም ሲናገር እኔ እና ጃፒ ስለሌለ ነው እንጂ እኔና ጃፒ ከዚህ በፊትም እንደዚህ ነው። ለምን እንደዚህ ታደርጋለህ አሉ ጃፒ። ለሁለት ነው ያፋጠጠው እንደ ጌሙ አንድ ቀን እና ያህ ነው የኔ ጥያቄ ነበረው እንጂ አንተ ታውቃለህ ፖለቲከኛ ነህ። በዛ ደረጃ ልክ ደግሞ እኔ ልጠይቀዋል። ከዚህ በፊትም የሆነ ማኛም በሃይማኖት እንጠይቀዋለን። ማንም ስለሆነ እኮ አይደለም ትጠይቀዋለህ። አስገብተው ኖርማል ነው መመለስ አለበት። ዮናስ በስነ ስርዓት ነው የመለሰው። ምንም አይነት እንትን አላለው። በቃ ቢሳደብም ቢጨማለቅም ምን ቢልም ገብቶ በስነ ስርዓት ቁጭ ብሎ ያወራ እንዲያስወጣህ መመለስ ካለ ስትናገር እኮ መመለስ ይቻላል፣ መናገር ይቻላል። ያ ቦስ አንተ ትግሬ ነህ ኤርትራዊ ነህ? እኔ አበሻ ነኝ። አይ ነው አበሻማ ኦፍ ኮርስ አበሻ ነህ። ያ ግን ምንድነህ ኤርትራዊ ነህ ወይስ ኢትዮጵያዊ ነህ? የኢትዮጵያ ትግሬ ነህ ወይስ ኤርትራዊ? ግማሽ በሁለቱም በኩል አለ። በአባትህ ምንድነህ? በአባቴ በእናትህ አይደለም። በቃ ነገሩ ይሄንንም ማወቅ ስላለብን ነው ነገሩ። ናይ እኔ አንድ ነገር ልንገርህ፣ ሰው በሰውነት ብቻ ነው ማምነው እንጂ ብሔርተኛ ቆይ ጥያቄ ልንገርህ። እኔ ቆይ እንደዚህ አይነት ነገር ጭራሽ በህይወቴ ሊሰማኝ የማይችል ልጅ ነኝ እኔ። ገባ? አንደኛ ሲጀመር እውቀቱ የለኝም። እውቀቱ ስለሌለኝ አሁን ላይ የተቸገርነው ምን መሰለህ፣ እውቀቱ ስለሌለኝ በእንደዚህ አይነት መልኩ ከሰዎች ጋር ኮንታክት ማድረግ አልፈልግም፣ በሃይማኖትና በፖለቲካ። አሁን ለምን መሰለህ ዘሬንም አላውቀውም። እኔ የጠየኩት ለምን አንድ ቋንቋ ግን እኔ ትግርኛም ማወራለሁ፣ አማርኛም ማወራለሁ፣ ኦሮምኛ ባወራ ደስ ይለኛል፣ ጉራግኛ ባወራ ደስ ይለኛል። ቋንቋ መግባቢያ ነው። አረብኛ አወራለሁ፣ ጀርመንኛ አወራለሁ። መራዊ ገብቶሃል አባባሌ? እንደ ቋንቋ ሁሉንም ቋንቋ እጠቀመዋለሁ። እንደ ሰው ስለማስብ ግን አማራውንም እንደዚህ መጥፎ ንግግር ሲናገር፣ ትግሬውንም ሲናገር፣ ምንም ሲናገር ፖለቲከኛ ወይ ደግሞ ብሔርተኛ ስለሆንኩ እኔ በነገር ላይ ከጂጂ ጋር ብቻ ያለ ነገር ነው የሚደብረኝ። ላይክ ጂጂን ስለምት ዲስሪስፔክት ስለምታረጋት ምናምን ነው። አንዳንዴ ምን እንደሆነ ታውቃለህ? ይሄ አንድ ማር ላይ ተቀምጠህ እንጀራ መብላት ምግብ መብላት ከባድ ነገር ነው ለኔ። እኔ ባደኩበት መንገድ ማለት ነው። እና ያንን ነገር ስታረግ ብቻ ስላየው ትንሽ የሆነ ጊዜ ላይ ተጋይተናል እና እንጂ ከዛ ውጪ ትመቸኛለህ። በቃ ብዙ የሆነ ፋይት ታረጋቸው አይዲያዎች ይመቸኛል። ይገባል። እንትን የምቆረቁር ሰው አይደሉ። ካጫወትከኝ ልጫወት እችላለሁ። አንዳንዱ ሰው ሲሳሳት የግድ ነው እንጂ መጠየቅ መልመድ መቻል አለብን። ገብቶሃል? እነዛም ሰዎች በተናገሩት መልስ መመለስ መቻል አለባቸው። ማንኛውም ሰው በአካል መራዊ ከዛ ውጭ ምንም ችግር የለብኝም ካንተ ጋር ማለት ነው። ምንም ሁን አንተ አሁን ለምሳሌ የጠየቅኩን የተቸገረው ኤርትራውያን በኢትዮጵያ ፖለቲካ እየገቡ ያቦካሉ። ገባህ አይደለ? አሁን ለምሳሌ ላይክ እኔ 90% ምናልባት ወይ ደግሞ ከ80% በላይ እርግጠኛ ሆኜ የምነግርህ ጓደኞቼ ኤርትራውያን ናቸው። በሀሳብ መግባባታችንም ታዲያ ኖ ኤርትራውያን ናቸው። ይኸውልህ ግን ላይክ ወደ ሀገር ፖለቲካ ስንመጣ ከሁሉም ጋር ነው የምጣለው። ገብቷል? ሁሉም አንድ አይነት አቋም ነው ያላቸው በሚገርም ሁኔታ ማለት ነው። እና ከሁሉም ጋር ተሰዳድበን ተጣልተን ነው የምንለያየው። ኔክስት ዴይ ግን ረስተነው እኛ ሌላ ታሪክ ውስጥ ነን። ገባህ? ያው ብዙ ስራ ስለሚያገናኘን እና ኤርትራውያን ኢትዮጵያ ፖለቲካ ውስጥ ባይገቡ ደስ ይለኛል። እንደኔ የኔ ሐሳብ ነው፣ የግል ሐሳቤ ነው። ምክንያቱም አይመለከታቸውም። እነሱ 3 እና 4 ሀገር ሊኖራቸው ሂዩማኒቲስ
ከዚህ ሁማኒቲ ሌላ ታሪክ ነው። ከአንድ ቀን በፊት ይኸውልህ ሁማኒቲ ጀርመን ሀገር ላይ እኮ አንተ ኢትዮጵያዊ በሁማኒቲ ይኖራል፣ ሌላ ዜጋ በሁማኒቲ ሁማኒቲ የሚባለው ምን መሰለህ? እኔ ከተራብኩ አብላኝ የትም ዓለም ላይ ያለ ነው የሰው ልጅ እኔ ከተራብኩ አብላውያን ደግሞ ማለት ነው ወደ ፖለቲካው ከሄድክ ኤርትራውያን የኢትዮጵያ ጠላት ናቸው። የዘመነ ምህረት ጠላት ናቸው። እኔ በዛ ደረጃ አላውቀውም፣ ጠላትና ወዳጅ መሆኑን አላውቀውም። እኔ በእንደራሴ ሳስበው ማለት ነው። ኢሳያስ አማራ መሆኑን ታውቃለህ? እዛ ውስጥ አይደለሁም። ኢሳያስ አማራ መሆኑን ታውቃለህ? እኔ እንደዚህ አይነት ነገር ጭራሽ አላውቅም። ይቅርታ። ኢሳያስ አፈወርቅ አማራ ነው። ጎንደሬ ነው አባትየው። ኦኬ አንተ ታውቃለህ፣ አንተ ፖለቲከኛ ነህ። እኔ አላውቅም። ግን እኔ እያልኩ ያለሁት አንድ ሰው ማህበረሰብን ሳይሆን አንድ እናት ለያውም በአይናችን የምናያት የተራበችን እናትን ሲሳደብ ካየሁት ኦሮሞም ይሁን አማራም ይሁን ኤርትራዊም ይሁን መጠየቅ ካለብኝ በትግርኛም ጠይቀዋለሁ፣ በአማርኛም ጠይቀዋለሁ፣ በቻልኩት ቋንቋ መጠየቅ ካለብኝ ጠይቀዋለሁ። ዳትስ ማይ ፖይንት። ከዮዳብ ጋር ምንም አይነት ችግር የለብኝም። ያራዳ ልጅ መች ዮዳብን እንቀጠቀጥ